ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የመጀመሪያ ክፍል የዕለተ ሮብ ፕሮግራማችን ትኩረት የሚያደርገው ትናንት ምሽት በተጠባቂው የሞሎኒው ፍልሚያ ያልተጠበቀ የመጨረሻ ደቂቃ ድራማና ትዕይንት በተመለከትንበት የምሽቱ ጨዋታ የአርነ ስሎት ሊቨርፑል ወደ ወልቭስ ተጉዞ 2-1 በሆነ ውጤት ሽንፈት አስተናግዶ የተመለሰበትን የምሽቱን የመጨረሻ ደቂቃ ድራማና በዘንድሮ የውድድር ዓመት የሊቨርፑል ጉዞ በአርነ ስሎት ውስጥ ወጥነት የጎደለው ወደ አንድ መልክ ለመያዝ የተቸገረ ቡድን ከሚያሳያቸው ባህሪዎች መካከል ሊቨርፑል በዘንድሮ ሲዝን አብዛኛውን የውድድሩን ዓመት ኮንሲስታንሲ በጎደለው የብቃት ጉዞ ላይ እንግዲህ ትናንት ምሽትም ሽንፈት ማስተናገድ ችሏል። በወልቭስ የመጨረሻ ደቂቃ የሊቨርፑል ስህተት የወልቭስ ማጥቃትና ለማስቆጠር ባሳዩት ፍላጎት የመጨረሻ ደቂቃ 2 ግብ አስተናግደው በሞሎኒው 2-1 በሆነ ውጤት ሽንፈት አስተናግዷል። በዚህ ፕሮግራም የሊቨርፑልን የምሽቱን ሽንፈት የወልቭስ ከ78 ደቂቃ በኋላ አስደናቂ ማጥቃትና ለማስቆጠር በተደረገ ጥረት ያገኙት ሁለትን አጋጣሚ ሁለቱንም ወደ ግብ በመቀየር በልዩነት በምሽቱ 20ኛ ደረጃ ላይ የሚገኘው ቡድን ሌላ 3 ነጥብ በዚህ ሳምንት ማሳካት ችሏል። ያለፈው ሳምንት እንደምታስታውሱት ከአስቶን ቪላ ጋር በነበረው የሚድላንድ ደርቢ ቪላን በሜዳቸው 2-0 ማሸነፋቸው ይታወሳል። ከዚህ በፊት መሪውን አርሴናል በሜዳቸው ነጥብ እንዳስጣሉ ከ2-0 መመራት 2-2 መለያየታቸው በተጨማሪ የሚታወስ ነው። በዚህኛው ሳምንት ደግሞ በሜዳቸው የውድድር ዓመቱ የተጠናቀቀ የውድድር ዓመት ሻምፒዮኑ ሊቨርፑል 2-1 በማሸነፍ እንግዲህ በሮብ ኤድዋርድ ውስጥ የሚታይ መሻሻል ቡድኑ እንግዲህ እያስመዘገበ ነው የሚገኘው። ወልቭስ በዘንድሮ ሲዝን እስካሁን ድረስ በነበሩ ጨዋታዎች ውስጥ ከአሰልጣኝ ስንብት በኋላ በቀድሞ የሉተን ታውን አሰልጣኝ ሮብ ኤድዋርድ ውስጥ ከፍተኛ መሻሻልና ለውጥ አምጥቷል። ካሁን በኋላ በሚቀሩ የወልቭስ 9 ጨዋታዎች ይሄ ቡድን የቶፕ 6 ክለቦችን አያገኝም። ከቶፕ 6 ውጭ ያሉ ተጋጣሚዎችን ነው የሚያገኘው። ወልቭስ ማቴማቲካሊ የመትረፍ እድሉን ከጊዜ ወደ ጊዜ እያሳደገ መጥቷል። ትናንት ምሽት ሻምፒዮናው ሊቨርፑል በሜዳው ድል ማድረግ ችሏል። ይሄ ፕሮግራም ትኩረት የሚያደርገው የምሽቱን የአርነ ስሎት ሊቨርፑልን ሽንፈት ከምን መነሻ ነው በሚል የምንወያይበት ፕሮግራም ነው። ከዚህ በመቀጠል እንግዲህ ዛሬ ከሚጠበቁ ወሳኝ ጨዋታዎች መካከል ብራይተን ከአርሴናል ጋር በአሜክስ የሚያደርጉትን የሚካኤል አርቴታ አርሴናል የዋንጫ ጉዞ ሌላ ከባድ ፍልሚያ ዛሬ ከሜዳቸው ውጭ የሚያደርጉበትን በሴንት ጄምስ ፓርክ የሚደረገውን የኒውካስል እና የማንቸስተር ዩናይትድን ጨዋታ በቪላ ፓርክ የሚደረገውን የአስቶን ቪላ እና የቼልሲን ጨዋታ እንዲሁም በኢትሃድ የሚደረገውን የማንቸስተር ሲቲን እና የኖቲንጋም ፎረስትን ጨዋታ በ5 ፕሮግራም እንግዲህ ከናንተ ጋር ዕለተ ሮብን ቆይታ እናደርጋለን። በመረጃዎች በኩል እንግዲህ ወደ እናንተ በእነዚህ ፕሮግራሞች ተደራሽ ለመሆን ዕለተ ሮብን በ5 ፕሮግራም የተለያዩ ቅድመ ጨዋታና ድህረ ጨዋታ ነጥቦች ላይ ምንወያይ ይሆናል። ዛሬ ምሽት እንግዲህ ተጠባቂ በርከት ያሉ የትላልቅ ክለቦች ጨዋታዎች ይኖራሉ። በነዛ ዙሪያ ቅድመ ጨዋታ ነጥቦች ላይ ምንወያይ ይሆናል። የመጀመሪያ ክፍል ፕሮግራማችን ግን ትኩረት የሚያደርገው የአርነ ስሎት ሊቨርፑል ትናንት ምሽት ያስተናገደው ሽንፈት ያልተጠበቀ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ካለፉት ፊክስቸሮች ተከታታይ ጨዋታ ለሊቨርፑል የበለጠ
አድቫንቴጅን ከከፈቱ አጋጣሚዎች መካከል ይሄ የመጨረሻ ለሊቨርፑል ከፊት ለፊቱ ካለው ከባድና ጠንካራ ፊክስቸሮች የመጨረሻ ዝቅተኛው ተብሎ በግምት ደረጃ የተያዘ ከፊት ለፊት ከሚቀሩ ፊክስቸሮች ውስጥ ወደ ኤቨርተን ስቴዲየም ይጓዛል፣ ወደ ቪላ ፓርክ እንዲሁም ወደ ኦልድ ትራፎርድ። ሶስቱም እንግዲህ ለሊቨርፑል በጣም ፈታኝ በዘንድሮ የውድድር ዓመት የሊቨርፑል ኮንሲስታንሲ ማጣት፣ ከጨዋታ ጨዋታ የሚሻሻሉ የሚያድጉ ጉዳዮች ወጥነት የጎደላቸው ወይም ተገማችና ከሜዳ ውጭ በተለይ በሚያደርጋቸው ጨዋታዎች ከባድ ፈተና ይጠብቀዋል እና ይሄ ፊክስቸር ምናልባት ለአርነ ስሎት ሊቨርፑል ዛሬ ከሚደረጉ የዩኤፋ ሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረግ ፉክክር ውስጥ የበለጠ አድቫንቴጅን 3 ነጥብ ለማግኘት ከፍተኛ እድል የነበረበትን ጨዋታ ነው እንግዲህ ትናንት ምሽት ሳይጠቀሙበት የቀረው። አሰልጣኙንም በድጋሚ ወደ ጫና ውስጥ የከተተ በዘንድሮ የውድድር ዓመት ሊድስን በደርሶ መልስ ማሸነፍ ያቃተው በመጀመሪያ ዙር የኖቲንጋም ፎረስት ጨዋታ በአንፊልድ ሽንፈት ያስተናገደ፣ ከፓላስ ጋር በተመሳሳይ ሽንፈት ሊቨርፑል የተሸነፈባቸው ጨዋታዎች ብዛት እንግዲህ ገና በ29 ጨዋታ 9 ሽንፈት በፕሪሚየር ሊጉ ማስተናገድ ችሏል። በተጠናቀቀው የውድድር ዓመት በ29ኛው ሳምንት አንድ ሽንፈት ብቻ ያስተናገደ ቡድን 256 ሚሊዮን ፓውንድ ኔት ስፔንድ ከ450 ሚሊዮን ፓውንድ በላይ በዝውውር መስኮቱ ኢንቨስት ያደረገ ለቅንጅት እስከ 29ኛ ሳምንት ድረስ ባላንስ ለማግኘት እየተቸገረ በተለያዩ ውጣ ውረዶች እንግዲህ እዚህ ጋር ደርሶ 20ኛ ደረጃ ላይ በሚገኝ ወልቭስ ከባዱን ሽንፈት ከደካማ ሪከርድ ጋር አስተናግዷል። ጨዋታውን እንዴት ተመለከታችሁት? በምሽቱ የሊቨርፑል እንቅስቃሴ ጨዋታውን ዶሚኔት ለማድረግ የመረጡበት የጨዋታ ስታይል በመጀመሪያ 45 ወልቭሶችን ለማስቆም ሊቨርፑል የበለጠ ጨዋታውን በኳስ ቁጥጥር በኩል የተሻለ ሆኖ ነገር ግን ቻንሶችን ክሬት ለማድረግ የተገኙ አጋጣሚዎችን ለማስቆጠር ተዳክሞ በመጀመሪያ 45 ባጠናቀቀበት የምሽቱ ጨዋታ ከረፍት በፊት በሰራው ጥፋት ምክንያት ቢጫ ካርድ የተመለከተው የሊቨርፑል የ6 ቁጥር ተጫዋች ራያን ግራቨንበርክ አሰልጣኙ ሪስክ ላለመውሰድ ረፍት ላይ እዛው አስቀርቶት ከረፍት መልስ በኮርቲስ ጆንስ ቦታውን በመተካት ሁለተኛ 45 የበለጠ ሊቨርፑል ኦፌንሲቭ ሆኖ በመቅረብ በተሻለ እድሎች በተሻለ የማጥቃት እንቅስቃሴ ሁለተኛው 45 ለሊቨርፑል ከመጀመሪያ 45 በረጅም ርቀት የተሻለበትና ጥሩ የነበረበት ሁለተኛው ክፍለ ጊዜ ነበር። ነገር ግን የሊቨርፑል ጥራት ያላቸው እድሎችን ለመፍጠር የሚመርጡት የጨዋታ ስታይልና ግቦችን ለማስቆጠር ግቦችን ለማምረት የሚጓዝበት የቡድኑ ስትራክቸር በአብዛኛው ወልቭስ ለመከላከል የመረጠውን የጨዋታ ስትራቴጂ የበለጠ አመች የሚሆን ወይም ሊቨርፑል ሶስተኛ የሜዳ ክፍል ከገባ በኋላ ተመሳሳይነት ያለው ወይም ባለው ጥራት ባለው አቅም ከፊት መስመር ባሉ ተጫዋቾች ስታንዳርድ ሳይሆን ወልቭስ ለመከላከል ወይም የሊቨርፑልን ማጥቃት በተደራጀ የመከላከል ስትራክቸር ለማስቆም የሚያመች የሊቨርፑል ማጥቃት ነበር። በዚህ ረገድ እንግዲህ ክለቡ እስከ 78ኛ ደቂቃ ድረስ ሊቨርፑል እንደ ቡድን በጨዋታው ላይ የበለጠ ተጭኖ አድቫንቴጆችን በመፍጠር ትላልቅ አጋጣሚዎችን በጨዋታው ክሬት እያደረገ የበለጠ ለማስቆጠር በተቃረበበት ደቂቃ ነው እንግዲህ ግብ ያስተናገደው። ወልቭስ የመጀመሪያዋን ግብ እስከሚያስቆጥር ድረስ በሊቨርፑል የአደጋ ክልል ውስጥ አንድ ኳስ ብቻ መንካት የቻለ አንድ የጨዋታውን ሙከራ የመጀመሪያ የጨዋታውን እንቅስቃሴ ወይም የማጥቃት እንቅስቃሴን ወደ ግብ የቀየረበት አጋጣሚ ነው። እስከ 78ኛ ደቂቃ ድረስ ሊቨርፑል አንድም ኢላማውን የጠበቀ ሙከራ አላስተናገደም። ይሄ የሚያሳየን የሊቨርፑል ማጥቃትና ሶስተኛ የሜዳ ክፍል ላይ የበለጠ ኳሶችን በማንሸራሸር እድሎችን ለመፍጠር የተቸገረበት ነገር ግን በማጥቃቱ በኩል ተሽሎ ጥራት ያላቸውን የመጨረሻ ወደ ግብ የቀረቡ ትላልቅ አማራጮችን የሜዳ ክፍልን ለመጠቀም ሶስተኛ የሜዳ ክፍል ላይ ተመጣጣኝ የሆነ የማጥቃት እንቅስቃሴ ወይም ወልቭሶችን ለማስከፈት
የሊቨርፑል ማጥቃት በበለጠ እየተደራጀ ከደቂቃ ደቂቃ አደጋዎችን ለመፍጠር አመቺ በነበረበት ደቂቃ ነው እንግዲህ ግብ ያስተናገደው። ነገር ግን በጨዋታው ሊቨርፑል የመጀመሪያ ግብ ከመቆጠሩ በፊት የጨዋታውን ትልቁን ኤክስፔክትድ ጎል የያዘ ሙከራ ሊቨርፑል ከቆሙ ኳሶች 10 ኮርናዎችን ከሞከረ በኋላ አንድ አጋጣሚ ተፈጥሮ ሂጎ ኤኪቲኬ ከሳላ ፊት የወልቭስ ተከላካዮች ፊት ለፊት ባሻገረው የኮርና ምት ኤኪቲኬ ወደ ኋላ ጨርፎ ሊቨርፑል ለማስቆጠር ግብ ጠባቂ በሌለበት የመጨረሻ የጨዋታው ትልቁን ቻንስ ቢግ ቻንስ አግኝቶ እንግዲህ ጋክፖ የመጨረሻ የኳሷን እንቅስቃሴ በመጭረፉ ምክንያት ኮርቲስ ጆንስ ሊያስቆጥር የተቃረበውን ኳስ አባክነው ያ የጨዋታው ትልቅ አጋጣሚ ሆኖ ሊቨርፑል የበለጠ ከዛች አጋጣሚ በኋላ ጨዋታው ላይ ተጭኖ እድሎችን ክሬት በማድረግ ግብ ለማስቆጠር እየተቃረበ ነገር ግን የቀድሞ አይነት ክሊኒካል ባህሪ ባልተስተዋለበት ገዳይ የመሆን ባህሪ በክለቡ በኩል ባልተስተዋለበት የሜዳ ውስጥ እንቅስቃሴ 64ኛ ደቂቃ ላይ የ17 ዓመቱን ከ181 ቀን ላይ የሚገኝ አስደናቂውን እንግሊዛዊውን የክንፍ ተጫዋች ወጣቷን ሪዮን ኦጎሞሃን በኮርሊ ጋክፖ ቀይሮ አርነ ስሎት ወደ ሜዳ ካስገቡ በኋላ ይሄ ወጣት ተጫዋች የበለጠ ድሪብሎችን በማሳካት የበለጠ ቻንሶችን ክሬት በማድረግ ወደ አደጋ ክልል በተደጋጋሚ ሙከራዎችን ጥረቶችን እያደረገ የጨዋታውን ሁለተኛ ቢግ ቻንስ በአስደናቂ የጆዜ ሳር ብቃት መመለስ የቻለበትን ትልቅ አጋጣሚ ነበር። ይሄ ወጣት ተጫዋች በወልቭስ ተከላካዮች መሃል ላይ አስደናቂ ሹት አድርጎ የወልቭስ የረጅም ዓመት ግብ ጠባቂ ሆኖ በክለቡ እንደ ሌሎች ትላልቅ ተጫዋቾች ራሱን ለገበያ ሳያቀርብ ለክለቡ ታማኝ ሆኖ በመቆየት በአምበልነት እየመራ የሚገኘው ጆዜ ሳር አስደናቂ ኳስ ማዳን ቻለ። ሊቨርፑል በሃይላይን የበለጠ ወልቭስን ተጭኖ በቁጥር ከፍ ብሎ በእያንዳንዱ የሜዳ ክፍል ለማጥቃት በሚጥርበት ወቅት ነው እንግዲህ በቫንዳይክ ፖዚሽን ስህተትና ያልተገባ ታይሚንግ የተፈጠረውን አጋጣሚ ወልቭሶች በጨዋታው የመጀመሪያ ሙከራ ጨዋታው ላይ የመጀመሪያ የወልቭስ ሙከራ በቀጥታ ነው ወደ ግብ የተቀየረው። ይሄ አጋጣሚ ነው እንግዲህ በዘንድሮ የውድድር ዓመት ሊቨርፑል ላይ እየተስተዋለ የሚገኘውና አባካኝ መሆኑ ክለቡ ከሜዳ ውጭ በሚያደርገው ጨዋታ ተጋጣሚ ሆም አድቫንቴጅን ተጠቅሞ በመጨረሻ ደቂቃ በሚያስቆጥራቸው ግቦች በርካታ ሽንፈት እያስተናገደ የሚገኘው 78ኛ ደቂቃ ላይ ከራሳቸው የመጫወቻ ክልል በረጅሙ የራቀውን ኳስ ሮድሪጎ ጎሜዝ ቫንዳይክ በታይሚንግ በተበላሸበት እንቅስቃሴ እንግዲህ በፍጥነት ከኢብራሂም ኩናቴ ተሽሎ ፔኔትሬት አድርጎ ወልቭስን በጨዋታው ቀዳሚ ያደረገችዋን ግብ 78ኛ ደቂቃ ላይ አስቆጠረ። ነገር ግን እስቲ እስከ 78ኛ ደቂቃ ድረስ የጨዋታው ልዩነት የጨዋታው ባህሪ ለአርነ ስሎት ሊቨርፑል ምን ይመስል ነበር? ለምሳሌ ያችን ሙከራ የመጀመሪያ ሙከራቸውን ወደ ግብ እስከሚቀይሩበት ደቂቃ ድረስ ሊቨርፑል በጨዋታው 70% የኳስ ቁጥጥር ብልጫ ነበረው። በዛ ደቂቃ ውስጥ ወልቭስ 30%። ሊቨርፑል 1.26 ኤክስፔክትድ ጎል ክሬት ማድረግ ችሏል። ወልቭስ 0.00 ነበር። ያቺ የጨዋታ አጋጣሚ እስከሚገኝ ድረስ በወልቭስ በኩል ሊቨርፑል በሙከራ 12 ሙከራ በዛን ደቂቃ ውስጥ ማድረግ ችሏል። 3 ኢላማውን የጠበቀ ከሶስቱ ሁለቱ ቢግ ቻንስ ነበሩ፣ ሁለቱም ተስተዋል። ወልቭስ 0 ሙከራ 0 ኢላማውን የጠበቀ ሙከራ ምንም አይነት የሊቨርፑል የአደጋ ክልል ውስጥ ኳሶችን ክሬት አላደረገም። ሊቨርፑል በዛ ደቂቃ ውስጥ 433 የተሳኩ ፓሶችን በማድረግ በፓስ ስኬት በኩል 94.6 የሊቨርፑል ፓስ ስኬታማ ነበር። በዚህ ደረጃ ጌሙን ዶሚኔት ያደረገ ቡድን ከምንም ላይ ግብ ሲያስተናግድ አንደኛ በባህሪ ሜዳ ውስጥ ጨዋታውን ዶሚኔት እያደረገ በመጣ ቁጥር ከዚህ በፊት የምናስተውለው የክለቡ አይደንቲቲ
ተደጋጋሚ እድሎችን መፍጠር ሳይሆን ተደጋጋሚ የተገኙ እድሎችን ማስቆጠር ነው የሊቨርፑል አይደንቲቲ የነበረው። አሁን በአርነ ስሎት ውስጥ በክለቡ መተማመን ወይም እየመራ እንኳን ሰፊ የግብ ልዩነት ቢፈጠር ደጋፊው ከፍተኛ ጥርጣሬ ውስጥ የሚያስገባው ከ70 ደቂቃ በኋላ ክለቡ ጨዋታን ዶሚኔት አድርጎ በቀላሉ ግን ግቦችን የሚያስተናግድበት የጨዋታ መንገድ ነው። በዘንድሮ ሲዝን ከየትኛውም ተጋጣሚ በላይ በመጨረሻ ደቂቃ በተቆጠሩ ግቦች 7 ጊዜ ሊቨርፑል ጨዋታ ላይ ማግኘት ያለበትን ነጥብ አጥቷል። ከነዚህ መካከል በአንድ የውድድር ዓመት አንድ ክለብ ከ90 ደቂቃ በኋላ ግቦችን በማስተናገድና እነዛ ግቦች በቀጥታ ወደ ሽንፈት በመውሰድ በኩል ሊቨርፑል ከየትኛውም የውድድር ዓመት በፕሪሚየር ሊጉ ታሪክ ታይቶ በማይታወቅ ሁኔታ በ5 ጨዋታ ከ90 ደቂቃ በኋላ በተቆጠሩት ግቦች ተሸንፏል። ይሄ በፕሪሚየር ሊጉ ታሪክ ተመዝግቦ አያውቅም። ከ90 ደቂቃ በኋላ ባስተናገደው ግብ በፕሪሚየር ሊጉ እግር ኳስ ታሪክ ውስጥ ታይቶ በማይታወቅ ሁኔታ በመጨረሻ ደቂቃ በተጨማሪ ደቂቃ ባስተናገደው ግብ 5 ጨዋታ ተሸንፏል። ይሄ ደግሞ በፕሪሚየር ሊጉ እግር ኳስ ውስጥ ታይቶ የማይታወቅ ነው። ከፓላስ ጋር 90 ሲደመር 7 ላይ 97 ደቂቃ ላይ፣ ከቼልሲ ጋር 95 ደቂቃ፣ ከበርንማውዝ ጋር በተመሳሳይ 95 ደቂቃ ላይ፣ ከማንቸስተር ሲቲ ጋር 93 ደቂቃ፣ ከወልቭስ ጋር ትናንት ምሽት 94 ደቂቃ ላይ ግብ አስተናግዶ ከየትኛውም የውድድር ዓመት በየትኛውም የፕሪሚየር ሊግ እግር ኳስ ታሪክ እንዲህ አይነት ሪከርድ ተመዝግቦ አያውቅም። በዛን ደቂቃ ውስጥ የሊቨርፑል የመከላከል ስትራክቸር እና በጨዋታው ውስጥ የያዘውን ሪትም አለመቀጠልና መጨረሻ ደቂቃ ላይ በግምት የሚደረጉ ማጥቃቶች ተጋጣሚ አንዱንና ጠባቡን አጋጣሚ ካገኘ ለመግደል የተሻለ ፋይናል ሰርድ የሊቨርፑል የአደጋ ክልልን ስትራክቸራል የጌም ፕላን የመጨረሻ ደቂቃ ላይ ስለማይኖሩ፣ ምክንያቱም የሚያጠቃበት መንገድ አንደኛ ባሉት አማራጭ ያለውን አቅም ተጠቅሞ ከዛ ጨዋታ እንደምንም ነጥብ ይዞ ለመውጣት የሚደረግ ጥረት እንጂ ጨዋታውን በበለጠበት የጨዋታ ስትራክቸር አይደለም። ስለዚህ ዋጋዎችን የሚከፍለው በቀላሉ ተጋጣሚ ሊቨርፑል ላይ ግብ ለማስቆጠር የመጨረሻ ደቂቃዎችን በተለያዩ ፖዚሽኖች ላይ ሪስክ በመውሰድ ከራሳቸው የመጫወቻ ክልል ወጥተው ሊቨርፑልን ጫና ሲፈጥሩ በቀላሉ የምሽቱ አይነት እያንዳንዱ የተቆጠሩ ግቦችን ከዚህ በፊት በመጨረሻ ደቂቃ ሊቨርፑል ያስተናገደውን ከሊድስ ጨዋታ አንስቶ ብንመለከት ተመሳሳይነት ባህሪ ያለ፣ አንደኛ ጨዋታ ላይ አድቫንቴጅ ከወሰደ በኋላ ጨዋታው ማኔጅ የሚያደርግበት የጨዋታ ፕላን፣ በቀላሉ ፖዚሽኖችን የሚሸነፍበት፣ የአማካይ ክፍሉ ከተከላካይ ክፍል ጋር ያለው ግንኙነት የተበጣጠሰ የተቆራረጠና በቀላሉ ለመልሶ ማጥቃት የሚዳረግበት የጨዋታ ስትራክቸር ነውና በዚህ መሰረት እንግዲህ ሊቨርፑሎች ወደ ጨዋታ የመለሳቸውን ግብ መሐመድ ሳላህ በቤልጋርድ የፓስ ስህተት የተገኘችዋን 83ኛ ደቂቃ ላይ ግብፃዊ የሊቨርፑል ሌጀንድ ብቻውን ባደረገው ጥረት በምሽቱ ጨዋታ ከሊቨርፑል የፊት መስመር ተጫዋቾች በተሻለ ሁኔታ መንቀሳቀስ የቻለው መሐመድ ሳላህ እንግዲህ በግሩም ትራቬላ ነው ማስቆጠር የቻለው። ሊቨርፑል ወደ ጨዋታ መለሰ 83ኛ ደቂቃ ላይ። ከዛ ደቂቃ አንስቶ ሊቨርፑል በጨዋታው ላይ በእጥፍ ኤክስፔክትድ ጎል ክሬት አድርጓል። የሳላህ ግብ የተቆጠረበት ኤክስጂ 0.26 ነው። ከዛ ውጪ ያልተቆጠረ 1.18 ቻንሶችን ክሬት አድርጓል፣ ግን ወደ ግብ መቀየር አልተቻለም ነበር። በዚህ መሰረት እንግዲህ ሊቨርፑሎች የበለጠ ይህን ውጤት ለመቀየር ኢብራሂም ኩናቴን በመቀየር ጆይ ጎሜዝን ከቀኝ ክንፍ ወደ ሴንተር ባክ በማስገባት በራያን ግራቨንበርግ ተቀይሮ የገባውን ኮርቲስ ጆንስን ወደ ፉል ባክ በመውሰድ ከፊት መስመር በኩል ፍሬድሪኮ ኬዛን ቀይሮ በማስገባት እንግዲህ ወደ 4-4-2 ቅርጽ ያለውን የመጨረሻ ደቂቃ ማጥቃት ሁሉንም ሪስኮችን በመውሰድ ወደ ፋይናል ሰርድ ጫና ለመፍጠር የተለያዩ ጥረቶችን አድርጓል። ከቫንዳይክ ሙከራ አንስቶ ከኬዛም እንዲሁም አሌክሲስ ማካሊስተር በጨዋታው ያለፈው ሳምንት ስናደንቁ የነበረው ተጫዋች ለሊቨርፑል የመጨረሻ ደቂቃ አደጋ መጋለጥና ክፍተት ትልቁን ኃላፊነት መውሰድ ያለበት የአሌክሲስ ማካሊስተር
ሁለት ፖዚሽን መሳት ሊቨርፑልን ለአንደኛው በተለይ ለመጨረሻው ግብ መቆጠር ትልቁ ምክንያት ነው። እንግዲህ እዛ ፖዚሽን ላይ አንድሬ ያገኛትን ኳስ የመከላከልና በመጨረሻ ደቂቃ በደብል ፒቮት አሰልጣኙ ለመጫወት የመረጡበት ስትራክቸር ላይ ከዶሚኒክ ሶቦስላይ ጋር በጥምረት ያንን ፖዚሽን ብሎክ የማድረግ ትልቁ የበለጠ ዲፕ ላይን ፕሌይሜከር ሆኖ ያም ኤሪያ ከቨር የማድረግ ኃላፊነቱ የአሌክሲስ ማካሊስተር ነውና ግባ ስትቆጠር የነበረበትን ፖዚሽን ብትመለከቱ ከአንድ የቦታው ኤክስፒሪየንስ ካለው አማካይ የማይጠበቅ የፖዚሽን ስህተት ነው። ይሄ የማካሊስተር ስህተት ብቻ ሳይሆን የቡድኑ የመጨረሻ ደቂቃ ስትራክቸር አብዛኛው ግምት ነው። በአብዛኛው መልኩ ሜዳ ውስጥ ያለው ታክቲካል ባላንሱ ሁሌም ስለሚናጋ ነው መጨረሻ ደቂቃ ላይ በቀላሉ ግቦችን የሚያስተናግደው። ከዚህ በፊት ሰበቦች የነበሩት የቆሙ ኳሶች ናቸው። በዛ በኩል እንግዲህ ተደራጅቶ ውጤታማ ሆኗል። ከትናንት ከነበረን ቅድመ ጨዋታ ግምገማ አንስቶ የአሰልጣኙንም ተቃውሞ የዘንድሮ የውድድር ዓመት ክለቦች ከቆሙ ኳሶች ላይ ያተኮሩበትን መንገድ ሰፊ ጉዳዮችን በተለያዩ ፕሮግራሞች አንስተናል። ይህን ሲስተም አዳፕት አድርጓል። አሁን የሊቨርፑል ስትራክቸራል ባላንስ ነው ከፍተኛ ጥያቄ የተነሳበት የሚገኝ። በዘንድሮ የውድድር ዓመት ታይቶ በማይታወቅ ሁኔታ የ6 ቁጥር ፖዚሽን አሳሳቢነቱ ተጋላጭነቱ እንደ ዘንድሮ የውድድር ዓመት ከፍ ብሎ አያውቅም። ከዚህ በፊት ሊቨርፑል እንዲህ አይነት ደካማ ሪከርዶችን በአሰልጣኝ የርገን ክሎፕ የአሰልጣኝነት ዘመን አሳልፏል። ነገር ግን እነዛ ወቅቶች በሊቨርፑል ቤት ሲፈጠሩ በውድድር ዓመቱ መጀመሪያ የነበሩ ፕሮግራሞች በአጠቃላይ በተያዘላቸው መሰረት ስላልተጓዙ ነው። ለምሳሌ ሊቨርፑል 2019-20 ሻምፒዮን ከሆነ በኋላ በቀጣዩ የውድድር ዓመት የቫንዳይክ፣ የማቲፕ፣ የጎሜዝ የሶስቱም ሴንተር ባኮች ጉዳት ሎቭረንን መሸጣቸው ያመጣው ሪስክ የተደረገው የአማካይ ክፍል ሽግሽግ ደግሞ ባሉት አማራጮች ሁሉ የየርገን ክሎፕ ቡድን በጉዳት 17 የተለያየ አይነት ጉዳት ማስተናገዱን ተከትሎ በውድድር ዓመቱ ከፍተኛ ጨዋታ ያደረገው መሐመድ ሳላ ያለ ጉዳት መቆየት የቻለው ከተከላካይ እስከ ፊት መስመር ድረስ ከፍተኛ ጉዳት ያስተናገዱበት የውድድር ዓመት ስለነበር ኮንሲስተንሲ አልነበረው። ይሄ የውድድር ዓመት ግን የጉዳት መብዛት ወይም ጉዳቶች እንደ ምክንያት የሚነሱበት ሲዝን አይደለም። ዴብዙ ላይ ጥያቄ ሊኖር ይችላል። ነገር ግን ቡድኑ ባለው 11 ቢያንስ ለጨዋታ ካለው ምርጥ 11 አንፃር ጨዋታን ማኔጅ የሚያደርጉበት ኢንጌም ስትራክቸሩ የሊቨርፑል በብዙ ጨዋታዎች ተመልክተናል። የተጋጣሚ ከፍተኛ ማጥቃትና ጫና መፍጠር ሊቨርፑሎችን ለአደጋና በቀላሉ ግብ እንዲያስተናግዱ በር የሚከፍት ነው። ያልተጠበቁና ጥቃቅን ስህተቶች የሚደጋገሙበት ነው። በመጨረሻ ደቂቃ እንግዲህ 94ኛ ደቂቃ ላይ ነው ኮርቲስ ጆንስ ከወልቭሱ የክንፍ ተጫዋች የነጠቀውን ኳስ የሚቀበለው አማካይ አጥቶ አሁን የማካሊስተር ከፖዚሽን ውጪ መሆን የመጀመሪያ የስትራክቸር ክፍተት የጀመረው ኮርቲስ ጆንስ ኳሱን በቀኝ የመጫወቻ ክልል በቀኝ የሊቨርፑል የተከላካይ ስፍራ ወልቭሶች በቡዌኖ አማካኝነት ለማጥቃት በሄዱበት እንቅስቃሴ ነው እንግዲህ ኮርቲስ ጆንስ ኳሱን ከነጠቀ በኋላ የሚቀበለው ተጫዋች እዛ ኤሪያ ላይ አልነበረም። አንደኛ የራያን ግራቨንበርክ ለውጥ ያንን ፖዚሽን ኮርቲስ ጆንስ የበለጠ የሊቨርፑልን ቢልድ አፕ ረጋ ባለ መልኩ ይሄ ዝግ ባለ ቴምፖ እንዲጀምርና ጌሙን ኮንትሮል ለማድረግ ለአደጋ እንዳይጋለጥ ለማድረግ ነው። በበለጠ ራያን ግራቨንበርክ ላይ ሪስክ ላለመውሰድ ቢጫ ካርድ ስለተመለከተ ተጫዋቹን የቀየሩት የመጨረሻ ደቂቃ ባላቸው አቅምና ባላቸው አማራጭ ተጠቅመው ጆንስን ሮቴት አደረጉ። ያን ቦታ ግን አጠናክሮ ወይም ለሁለቱ ሜዳ ውስጥ ለሚገኙ አማካዮች የተለያየ ሚና ሰጥተው ሳይሆን በግምት አንድ ቡድን ማጥቃት ሲፈልግ የመጨረሻ ደቂቃ የሚወስደውን ሪስክ ይወስዳሉ። ነገር ግን ቡድኑ ከዛም በኋላ መያዝ ያለበትን ስትራክቸር አይይዝም። ይሄ የተደጋገመ የሊቨርፑል ፎርም ነው። ከዚህ በፊት እንደውም በልዩነት የሚነሳ አንድ ጨዋታ ነበር፣ የሰንደርላንዱ የአንፊልድ ጨዋታ። በመጨረሻ ደቂቃ ኬዛ ያስጣላት አጋጣሚ ሊቨርፑል ምን ያክል ሶስተኛ የሜዳ ክፍል ለማጥቃት ብሎ
የኋላ መስመሩን ስትራክቸር በአጠቃላይ መናድና መልክ አለመያዝ በመጨረሻ ከ80 ደቂቃ በኋላ 4 ቢግ ቻንስ አስተናግዷል። ግን በዛ ጨዋታ አንድ ኢላማውን የጠበቀ ሙከራ ነው ማድረግ የቻለው። ይሄ የቡድኑን ባላንስ አለመጠበቅና ስትራክቸሩ የተጠና ለመሆኑን ከሚያሳዩ ምልክቶች በዋነኝነት የሚነሳ ነውና ያንን ፖዚሽን ያንን የመከላከል ስትራክቸር በመጠበቅ እንግዲህ ኮርቲስ ጆንስ ኳሷን አስጣለ። የሚቀበለው ተጫዋች ስላጣ በብቸኝነት ከአደጋ ውጪ የቆመው ተጫዋች አሊሰን ቤከር ነው። ስለዚህ ያለው አማራጭ ለአሊሰን ማቀበል ነው። በእያንዳንዱ የመጨረሻ ደቂቃ ሊቨርፑል ያስተናገደውን ግብ ብትመለከቱ የተጫዋቾች አቋቋም በተፈጥሯዊ ፖዚሽን ወይም በዛ ደቂቃ ተጫዋቾች በተሰጣቸው ኃላፊነትና ስፍራ ላይ አልነበሩ። ሁሉም ተጫዋቾች ከፖዚሽን ውጪ ወደ 4-5 ተጫዋች ነበር። ስለዚህ ኳሱን ከአደጋ ክልል ለማራቅ ምቹ ፖዚሽን ለሚገኘው አሊሰን ነው። ለአሊሰን አቀበለ። አሊሰን ከራሱ የአደጋ ክልል ያራቀበት መንገድ እንኳን ተገቢ አልነበረም። በቀጥታ ለመልሶ ማጥቃት ለሃይ ተርኖቨር ስፔሶችን የከፈተ አንድ ተጫዋች ያንን ኳስ ለማስጣል ኤሪያውን ብትመለከቱ ከአንድሬ ጎሜዝ አጠገብ በ2 ሜትር ርቀት ላይ እንኳን የተገኘ የትኛውም አማካይ አልነበር። ከተወሰኑ ሰከንዶች በፊት ሰቦዝላይ ላይ ቁርጭምጭሚቱ ላይ በተሰራ ጥፋት ዳኛው አድቫንቴጅ ማጫወታቸውን ተከትሎ ፖዚሽኑን ሪከቨር እስከሚያደርግ ነው ይሄ ሁሉ አደጋ የተፈጠረውና በመጨረሻም ጎሜዝ አስደናቂ ሙከራ አድርጎ በፕሪሚየር ሊጉ ግብ አስቆጥሮ የማያውቅ አማካይ እንግዲህ ለመጀመሪያ ጊዜ ባደረገው ሙከራ የጄጎሜዝ ተደርቦ ዲፍሌክት ያደረገውን ኳስ እንግዲህ አሊሰንም በተገቢ ሁኔታ ክሊር ሳያደርግ በኤሪያው ላይ ተገቢ የአማካይ ክፍል ቅንጅትና ኳሱን ለማስጣል የተደረገ ጥረት ሳይኖር በቀላሉ ወልቭሶች 94ኛ ደቂቃ ላይ አስቆጥረው የጨዋታውን የማሸነፊያ ግብ ማግኘት ችሏል። አንድሬ ጎሜዝም የጨዋታው አስደናቂ ተጫዋች በተለይ በመከላከሉ በኩል የበለጠ የሊቨርፑልን የሶስተኛ ሜዳ ክፍል ወደ ወልቭስ የአደጋ ክልል የሚሄዱ ኳሶችን ኢንተርሰፕት በማድረግ ውጤታማ ምሽት ያደረገው ይሄ ብራዚላዊ የቀድሞ የሊቨርፑል በጣም ተፈላጊ እና በሊቨርፑል ራዳር ውስጥ የነበረ ብራዚላዊ አማካይ እንግዲህ በምሽቱ በመከላከሉ በኩል ውጤታማ ሆኖ በመጨረሻ ደቂቃም ወልቭስ ጣፋጩን 3 ነጥብ እንዲያገኝ ያስቻለ። በዚህ መሰረት እንግዲህ ሊቨርፑል በዘንድሮ የውድድር ዓመት ከ90 ደቂቃ በኋላ በተቆጠሩ ግቦች 5 ጨዋታ በፕሪሚየር ሊጉ ታሪክ ለመጀመሪያ ጊዜ የተሸነፈ ቡድን ሆኖ የተጠናቀቀበት የምሽቱ ጨዋታ ነው። ታስታውሱ እንደውም በተጠናቀቀው የውድድር ዓመት በዚህ ወቅት በ29ኛ ሳምንት ሊቨርፑል አንድ ሽንፈት ብቻ ነው ያስተናገደው። ከ29ኛ ሳምንት በኋላ አንድ ሽንፈት። በዘንድሮ ሲዝን ገና በ29 ሳምንት ቀሪ 8 ጨዋታዎች እያሉት 9 ሽንፈት አስተናግዷል። ለአርነ ስሎት የሻምፒየንስ ሊግ እግር ኳስን ቦታ ይዞ ማጠናቀቅ ብቻ አሳማኝ አይደለም፣ በአመቱ መጨረሻ በሚደረግ ግምገማ በቂ ነው ተብሎ ተቀባይነት ሊያገኝ አይችልም። አሁን የሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በከፍተኛ ሪስክ ውስጥ ገብቷል። ምክንያቱም የሊቨርፑል ቀሪ ጨዋታዎች አብዛኛው በጣም ከባድና ፈታኝ ናቸው። በሜዳቸውም የሚያደርጉትም ከሜዳቸውም ውጭ ፈታኝ ጨዋታዎች ይበዛሉ። ከአጋጣሚ ወይም ሊቨርፑል የመጨረሻ በሲዝኑ አድቫንቴጆችን ጨልጦ ተጠቅሞ በመጨረሻም ከክለቦች ጋር በሚያደርገው ጨዋታ የራሱን ጌም ማኔጅመንት እዛ ጋር ባለው ኳሊቲ ለመጨረሻ 8 ጨዋታዎች የሚያደርገው ጥረት በእጅጉ በሚጠበቅበት ወቅትና ይህን ጨዋታ ያሳካል ተብሎ ከፍተኛ ግምት ተሰጥቶት እንግዲህ ዋጋ የከፈሉበት የምሽቱ ጨዋታ ነው። እንደምታስታውሱት በዘንድሮ ሲዝን ሊቨርፑል ከፓላስ ጋር በሾለረስ ፓርክ የውድድር ዓመቱን የመጀመሪያ ሽንፈት ሲያስተናግዱ 87ኛ ደቂቃ ላይ ጨዋታውን አቻ አደረጉ። ከዛን በቀጣይ 10 ደቂቃ ውስጥ ሊቨርፑሎች ያደረጉትም ጥረት ውጤታማ ሳይሆን 97ኛ ደቂቃ ላይ ግብ አስተናግደው
ጨዋታውን አቻ ካደረጉ በኋላ ተሸነፉ። ከዩናይትድ ጋር 78ኛ ደቂቃ ላይ አቻ ማድረግ ቻሉ። ከዛም በኋላ 84ኛ ደቂቃ ላይ ግብ አስተናግደው ጨዋታውን በሽንፈት አጠናቀቁ። ከበርንማውዝ ጋር 80ኛ ደቂቃ ላይ አቻ ማድረግ ቻሉ። 95ኛ ደቂቃ ላይ ግብ አስተናግደው በሽንፈት የተጠናቀቀ የ3-2 ጨዋታ ነው። ከሊድስ ዩናይትድ ጋር እስከ 90 ደቂቃ ድረስ ጨዋታው ላይ መምራት ችለው 96ኛ ደቂቃ ላይ ግብ አስተናገዱ። በጨዋታው 3-3 መለያየት ቻሉ። ከወልቭስ ጋር 83ኛ ደቂቃ ላይ ትናንት ምሽት አቻ ማድረግ ቻሉ። ከዛም በኋላ 94ኛ ደቂቃ ላይ በተቆጠረ ግብ ሽንፈት አስተናገዱ። ከክሪስታል ፓላስ፣ ከቼልሲ፣ ከበርንማውስ፣ ከሲቲ እና ከወልቭስ ጋር ከ90 ደቂቃ በኋላ በተቆጠሩ ግቦች የአርነ ስሎት ሊቨርፑል በፕሪሚየር ሊጉ ታሪካዊ የሽንፈት ሪካርድ ነው የተመዘገበው። ይሄ ሪካርድና የዘንድሮ የውድድር ዓመት ለአርነ ስሎት ቀጣይ ጊዜያትን ከባድ ፈተና ከፊት ለፊታቸው ይዞ እንደመጣ የሚያሳዩ ካሁን በኋላ ባሉ ጉዳዮችን እንግዲህ የትኛውም ማስተባበያ የማይቀርብበት ምናልባት በትናንት ምሽቱ ጨዋታ ከተመለከትናቸው የተለየ እንደ ቡድን ከታዩ ጉዳዮች መካከል ወልቭስ ከሊቨርፑል የተሻለ ለውጥ ማድረግ ችሏል። ሊቨርፑል ከቤንች ላይ ተነስተው ውጤት ለመቀየር የሚያስችል በቂ አማራጭ አልነበረውም። ከነዚህም መካከል እንግዲህ ኬዛ በአሰልጣኙ እቅድ ውስጥ የሌለ ነው። ሪዮ ጎሞሃ ገና የ17 ዓመት ተጫዋች ነው። ጄይ ጎሜዝ እና አንዲ ሮበርትሰን ፉል ባኮች ናቸው። ኮርቲስ ጆንስ የአማካይ ክፍል ተጫዋች በርካታ ፖዚሽኖች መጫወት የሚችል ነው። ስለዚህ በቂም የፊት መስመር አማራጭ የላቸውም። ነገር ግን በወልቭስ ደረጃ ያለ ተጋጣሚ ለማሸነፍ በነ ጋክፖ ኳሊቲ እንኳን የተደረገው ጥረት በየሳምንቱ የቀጠለ ነው። ምንም አይነት ውጤታማነት የማይታይ ለ17 ዓመት ተጫዋች እድል እንዲሰጠው ከነ ስቲቨን ጄራርድ አንስቶ ድምፅ አሰልጣኙ ላይ በከፍተኛ ሁኔታ ተቃውሞ እያሰማ ያለበት የውድድር ዓመት ነውና አሰልጣኙ ይህን ስብስብ ማኔጅ ለማድረግ በአግባቡ ተገቢውን ውጤት በተገቢው ሰዓት ለማግኘት ለማሳካት እየተቸገሩ መሆኑን በድጋሚ የወልቭሱ ጨዋታ ማሳያ ነው። ከዚህ ጨዋታ ቀደም ብሎ በ6 ጨዋታዎች 5 ድል አድርጎ የተወሰነ ኮንሲስታንሲ እና መመለስን ያሳየው ቡድን በተመሳሳይ ባህሪና የዘንድሮ የውድድር ዓመት ከሊቨርፑል የምናስተውላቸው አብዛኛውም ድክመቶች በታዩበት የምሽቱ ጨዋታ እንግዲህ ክለቡ 2-1 በሆነ ውጤት ሽንፈት አስተናግዶ በወልቭስ ስቴዲየም ለቀጣዩ አርብ ደግሞ ወደዚህ ስቴዲየም ተመልሶ በኤፍኤ ካፕ ጨዋታውን የሚያደርግ ይሆናል። ከዛም በኋላ ማክሰኞ ምሽት ወደ ቱርክ ተጉዞ ከጋላታሳራይ ጋር ጨዋታ የሚያደርግ ይሆናል። በአጠቃላይ ሊቨርፑልን ሽንፈት፣ የወልቭስን ድል በተመለከተ የያዝነው የመጀመሪያ ክፍል ፕሮግራም ይህን ይመስላል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የዛሬውን ተጠባቂ ጨዋታ ብራይተን ከአርሴናልን ቅድመ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘን እንመጣለን። ሰላም ቆዩ።